ሩሲያ ኒውክሌር ለመጠቀም ከተገደደች ከምድረ ገጽ ድምጥማጣቸው የሚጠፉ ሀገራት አሉ ብሎ በመናገራቸው ሁሉም ይጨነቃል። ሶስተኛው የዓለም ጦርነት ቢነሳ ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኒውክሌር የጦር መሳሪያ መከላከል አይችሉም ተብሎም ይታመናል። የአውሮፓ ሀገራትና አሜሪካ ያላቸውን የኒውክሌር የጦር መሳሪያ አንድ ላይ ተደምሮ የሩሲያ የኒውክሌር የጦር መሳሪያ በብዛትም በአቅምም ይበልጧልም ተብሎ ይነገራል። ሩሲያ ከአሜሪካና ከአውሮፓ የሚበልጥ ብዙ የኒውክሌር መሳሪያ ያላት ሀገር ናት። ፈጣሪ የሶስተኛው የዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው። ያለበለዚያም ሩሲያ ወደ ጦርነቱ ትገባለች ሲሉ ፕሬዝዳንት ፑቲን ማስጠንቀቂያ መስጠታቸው ይታወቃል። ሩሲያና አሜሪካ የኒውክሌር የጦር መሳሪያ ቅድመ ማስጠንቀቂያ ሲስተም እንዳላቸውም ይታመናል። ይህ ቅድመ ማስጠንቀቂያ ምልክት የኒውክሌር የጦር መሳሪያ ፍንዳታ እንዳይጀመር አሊያም እንዲቆም ልየታ የሚያደርግ ነው። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ የኒውክሌር ኃይል አሜሪካ በሁለተኛው የዓለም ጦርነት ወቅት በጃፓን በሂሮሺማና በናጋሲኪ ከተሞች ከጣለችው የአቶሚክ ቦምቦች 10 እጥፍ ይበልጣል። ስለሆነም ሩሲያ የኒውክሌር መሳሪያን እንድትጠቀም ከተገደደች አንዳንድ አገሮች ከዚህ ምድር ላይ ድምጥማጣቸው ይጠፋል ማለት ነው። ከምድራችን ሀገራት ውስጥ በጣም ብዙ አጥፊው የኒውክሌር አረር ያላት ብቸኛዋ ሀገር ሩሲያ እንደሆነችም ይታመናል። እንዲያውም የኔቶ አባል ሀገራት በአንድነት ያላቸውን ኒውክሌር አዋተው በአንድ እስካልቆሙ ድረስ ሩሲያን ለብቻው በኒውክሌር ማጥፋት የሚችል ሀገር እንደሌለም ነው የሚነገረው። መረጃዎች እንደሚያመላክቱት ሩሲያ ከ6000 በላይ የኒውክሌር አረር አላት ነው የሚባለው። ታዲያ ከነዚህ የኒውክሌር አረሮች ውስጥም ከ4000 በላይ የሚሆኑት መጋዘን ውስጥ ይገኛሉ የሚባል ሲሆን 1600 የሚሆኑት የኒውክሌር አረሮች ግን በምድር በባህር ውስጥ እንዲሁም መሰረታቸውን በአየር ላይ ባደረጉ እንደ ሚሳኤልና ከአየር ላይ እንደሚጣሉ ቦምቦች ለመተኮስ ዝግጅታቸውን አጠናቀው የፕሬዝዳንት ፑቲንን ትዕዛዝ ብቻ የሚጠባበቁ ስለመሆናቸውም ይታመናል። በቀዝቃዛው ጦርነት ወቅት ታላቋ ሶቪየት ህብረት ስትወድቅ ዩክሬን ውስጥ የተወሰኑ የኒውክሌር መሳሪያዎች ቀርተው እንደነበርና በኋላ ግን ዩክሬን ለሩሲያ መልሳ እንደሰጠቻትም ይነገራል። በዚህ ወቅት የኒውክሌር መሳሪያን ታጥቀዋል ተብለው ከሚታወቁት ሀገራት መካከል ሩሲያም፣ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ፓኪስታን ምንም እንኳን መረጃውን በይፋ ባትናገርም እስራኤል እንዲሁም ሰሜን ኮሪያ የኒውክሌር መሳሪያ እንድታጠቁ ይነገርላቸዋል። ከቀዝቃዛው ጦርነት አንስቶ በዓለም ላይ የሚገኙ የኒውክሌር መሳሪያዎች ብዛት በ70,300 እንዲቀንስ የተደረገ ሲሆን በዚህ ወቅት በዓለም ላይ እንዳሉ የሚታመኑ የኒውክሌር አረሮች ከ13000 በላይ እንደሆኑም ይታመናል። እዚህ ጋር ልብ ማለት ያስፈልጋል። አንድ የኒውክሌር ቦምብ ብቻውን አንዲትን ከተማ ታሪክ ሊያደርጋት ይችላል። 1 ሜጋቶን ኒውክሌር ቦምብ ከፍንዳታው ቦታ በ100 ስኩዌር ማይልስ ድረስ ያገኘውን ነገር ሁሉ ሲበላ ፍንዳታውም ወደ ላይ እስከ 2 ኪሎ ሜትር ከፍታ ድረስ እንደሚወጣም ይነገራል። እናም ብዙዎች ፕሬዝዳንት ፑቲን ይህንን ሁሉ ጥፋት የሚያስከትለውን ለሰውም ለእንስሳቱም የማይሳሳውን የጦርነት ተሳታፊ ለሆነውም ላልሆነውም ግድ የማይሰጠውን የኒውክሌር ቦምብ እንደሚያስፈራሩት ይጠቀም ይሆን ወይ ብለው ይጠይቃሉ። ብዙዎች ግን መልሳቸው ፑቲን ይህንን አጥፊ የሚጠቀሙበት ምክንያት አይታየንም የሚል ነው። ፑቲን ኒውክሌር እጠቀማለሁ እያሉ የሚዝቱት ማዕቀብ እያዘንቡባቸው የሚገኙትን አሜሪካንና አውሮፓን ለማስፈራራት እንጂ የመጠቀሙ ሐሳብ እንኳን አይኖራቸውም የሚሉ በርካቶች ናቸው። ፕሬዚዳንት ፑቲን የዩክሬኑ ጦርነት እንደተጀመረ ሰሞን የሩሲያን የኒውክሌር ኃይል በተጠንቀቅ እንዲቆም ትዕዛዝ ሰጥተው መላው ዓለምን አሸብረውም ነበር። ጉዳዩን በቅርበት የሚከታተሉ ተንታኞች የፑቲን ማሳሰቢያ ምዕራባውያን በዩክሬን ጉዳይ ጣልቃ እንዳይገቡ ለማድረግ የተላለፈ ቁጣ አዘል ማስጠንቀቂያ እንጂ ንግግራቸው የኒውክሌር ጦር መሳሪያ የመጠቀም ፍላጎት መኖሩን አያሳይም ማለታቸው ይታወቃል። አገራት ያላቸው የኒውክሌር ጦር መሳሪያዎች ብዛት ግምታዊ ናቸው። እንደ አሜሪካ ሳይንቲስቶች ፌዴሬሽን ከሆነ ሩሲያ 6000 የኒውክሌር አረሮች አሏት። የኒውክሌር አረር የኒውክሌር ፍንዳታን ያስከትላል። ይህ አሃዝ ጊዜ አልፎባቸው ለመወገድ ዝግጁ የሆኑ 1500 የሩሲያ የኒውክሌር አረሮችን ይጨምራል። የተቀሩት ወደ 4500 የሚጠጉት የኒውክሌር ጦር መሳሪያዎች ረጅም ርቀት ተምዘግዛጊ ሚሳኤሎችንና ሮኬቶችን ያጠቃልላል። የተቀሩት አነስተኛ የሆኑ የሚያደርሱትም ጉዳት ዝቅ ያለና በውጊያ ወቅት በአጭር ርቀት የሚገኝን ኢላማ ለመምታት የሚተኮሱ ናቸው። ይህ ማለት ግን ሩሲያ በሺዎች የሚቆጠሩ ለተልዕኮ ዝግጁ የሆኑ የረጅም ርቀት ተወንጫፊ ኒውክሌር መሳሪያዎች አሏት
ናት ማለት አይደለም። ባለሙያዎች 1500 የሚሆኑት አረሮች በሰርጓጅ መርከቦች ላይ እና በጦር ሰፈሮች ተጠምደው እንደሚገኙ ግምታቸውን ይሰጣሉ። የኒውክሌር ጦር መሳሪያዎች ከፍተኛ ውድመት እንዲያደርሱ ተደርገው ነው የተሰሩት። ጦር መሳሪያዎቹ የሚያደርሱት የጉዳት መጠን በተለያዩ ሁኔታዎች ላይ የተመሰረተም ይሆናል። እነዚህም የአረሩ መጠን፣ ፍንዳታው ከምድር በምን ያክል ከፍታ ላይ እንደሚከሰትና ፍንዳታ የሚያጋጥምበት የአካባቢ ሁኔታ ናቸው። ባለሙያዎች አነስተኛ የአረር መጠን ያለው ኒውክሌር ቢሆን እንኳን ከፍተኛ ሰብአዊና ቁሳዊ ጉዳትን ሊያደርስ እንደሚችል ይናገራሉ። በሁለተኛው የዓለም ጦርነት ወቅት በጃፓኗ ሂሮሺማ 146,000 ሰዎችን የገደለው ቦምብ ክብደቱ 15 ኪሎ ቶን ማለትም 15 ሚሊዮን ኪሎ ግራም ይመዝን ነበር። ዛሬ ላይ ያሉት የኒውክሌር አረሮች ከ1000 ኪሎ ቶን በላይ ሊመዝኑ ይችላሉ። የኒውክሌር ፍንዳታ ሲያጋጥም ከፍተኛ ኃይል ያለው ብርሃን ይወጣል። ፍንዳታው የሚፈጥረው የኃይል ንዝረት በርካታ ኪሎ ሜትሮች ርቀት ላይ የሚገኙ ሕንፃዎችን ጨምሮ በዙሪያው የሚያገኘውን ሁሉ እንዳልነበር ያደርገዋል። ከአውሮፓውያኑ አቆጣጠር ከ1945 ወዲህ የኒውክሌር ጦር መሳሪያ በግጭት ወቅት ጥቅም ላይ ውሎ አያውቅም። ሩሲያም የኒውክሌር ጦር መሳሪያዎቿን የምትጠቀመው በአራት አስገዳጅ ሁኔታዎች ውስጥ መሆኑን የአገሪቱ መመሪያ ያዛል። የሩሲያ ፌዴሬሽን አሊያም አገሮቿን ለማጥቃት ረጅም ርቀት ተምዘግዛጊ ሚሳኤል ከተተኮሰም፣ በሩሲያ ፌዴሬሽን አሊያም በአጋሮቿ ላይ ኒውክሌር ጦር ወይም የጅምላ ፍጅት የሚያስከትል መሳሪያ ጥቅም ላይ ከዋለም፣ የሩሲያን የኒውክሌር ባለቤትነትን የሚገዳደር በቁልፍ የመንግስት አሊያም የጦር ተቋማት ላይ ጥቃት ከተሰነዘረና የሩሲያ ህልውና አደጋ ላይ ወድቆ አገሪቱ በውጭ ኃይል ከተጠቃች ሩሲያም የኒውክሌር ኃይሏን ልትጠቀም ትችላለች። በዓለማችን ላይ 9 ሀገራት አውዳሚውን የኒውክሌር የጦር መሳሪያ እንድታጠቁ ይታወቃል። ሩሲያና አሜሪካ ከዚህ ቀደም በሺዎች የሚቆጠር የኒውክሌር ጦር መሳሪያ አረሮቻቸውን ቢያስወግዱም አሁንም በዓለም ላይ ካሉት የኒውክሌር ጦር መሳሪያ አረር ውስጥ 90 በመቶውን እንድታጠቁ ነው መረጃዎች የሚያስረዱት። ከአፍሪካ ብቸኛዋ ኒውክሌር የነበራት ሀገር ደቡብ አፍሪካ ስትሆን በፈረንጆቹ 1989 ላይ በራሷ ፍቃድ መሳሪያዎቹን ማስወገዷ የሚታወስ ነው። በፈረንጆቹ 1990 ላይ የነበረን 6 የኒውክሌር ጦር መሳሪያዎች በፈረንጆቹ 1990 ላይ የነበራትን 6 የኒውክሌር ጦር መሳሪያዎችን አስወግዳለች። በሩሲያና በዩክሬን መካከል እየተደረገ ባለው ጦርነት የኒውክሌር የጦር መሳሪያ ጥቅም ላይ ሊውል ይችላል የሚል ስጋት በብዙዎች ዘንድ አለ። በእርግጥ የአበራሽን ጠባሳ ያየ በእሳት አይጫወትም እንደሚባለው አሜሪካ ሂሮሺማና ናጋሳኪ ላይ ያደረሰችውን ውድመት ተከትሎ የዓለም ሕዝብ ስጋት ባይገባው ነው የሚገርመው የሚሉም አሉ። ሁኔታውን መለስ ብለን እናስታውሳችሁ። እንደ አውሮፓውያን አቆጣጠር ነሐሴ 6 ቀን 1945 ኤኖላ ጌይ የተባለ አሜሪካዊ ቢ29 ቦምብ ጭኖ ከቲኒያ ደሴት ተነስቶ ሂሮሺማ ላይ ጣለ። ቦምቡ የፈነዳው ከቀኑ 8 ሰዓት ከ16 ላይ ሲሆን ወዲያውኑ ከ80 ሺህ እስከ 140 ሺህ ሰዎች ሲሞቱ 100 ሺህ የሚሆኑት ደግሞ ከባድ የአካል ጉዳት ደርሶባቸዋል። ከ3 ቀናት በኋላ ሌላ አሜሪካዊ ቢ29 ቦምብ ጭኖ ወደ ጃፓን በማቅናት ቦምቡን ከጠዋት 11 ሰዓት ከ2 ደቂቃ ላይ ከመሃል ከተማ ናጋሳኪ በስተሰሜን ምዕራብ ባለው ጠባብ የኡራካሚ ሸለቆ ላይ አፈነዳው። በፍንዳታውም በናጋሳኪ ይኖሩ ከነበሩ 286 ሺህ ሰዎች መካከል 74 ሺህ ሰዎች ሕይወት ወዲያውኑ ሲቀጠፍ ሌሎች 75 ሺህ ሰዎች ደግሞ ከባድ የአካል ጉዳት አድርሶባቸው ማለፉን ታሪክ በጥቁር መዝገብ አስፍሮት ይገኛል። የኒውክሌር ጦር መሳሪያዎች ከማንኛውም መሳሪያ የበለጠ ሞትን፣ ውድመትን፣ ጉዳትንና በሽታን መፍጠር የሚችሉና በምድር ላይም በጣም አስፈሪ መሳሪያዎች እንደሆኑ ይነገራል። በአሁኑ ጊዜም ሩሲያ ከፍተኛውን የኒውክሌር ጦር መሳሪያ የምትይዝ ሲሆን በአጠቃላይ 6257 የኒውክሌር መሳሪያዎች እንዳሏት ይገመታል። ከነዚህ ውስጥም 1458ቱ በተጠንቀቅ የቆሙ ሲሆን 3039 ያህሉ እንቅስቃሴ አልባም ነገር ግን በአስፈላጊ ሰዓት ንቁ ሊሆኑ የሚችሉ ናቸው። 1760ዎቹ ደግሞ ጊዜያቸው ያለፈባቸው በመሆናቸው መወገድ ብቻ ነው የሚጠብቁት። ዩናይትድ ስቴትስ የኒውክሌር ጦር መሳሪያ በማዘጋጀት የመጀመሪያው ሀገር እንደሆነች ይነገርላታል። ሩሲያ ብዙም ሳትቆይ ተከትላታለች። ሁለቱ ልዕለ ሀያላን ሀገሮች አብዛኛውን የዓለምን የኒውክሌር ጦር መሳሪያ ይዘውም ይገኛሉ። ይህ የዓለም ሕዝብን የሚያስጨንቀው የኒውክሌር መሳሪያ ብዙ ተብሎለታል። ብዙ ካሉለት መካከልም የምጣኔ ሀብት ተመራማሪና ፈላስፋ የሆኑት ማክስ ሮዘር መጋቢት 3 ቀን 2022 አወር ወርልድ ኢን ዳታ
ዳታ ድረገጽ ላይ የኒውክሌር ጦርነትን ስጋት መቀነስ የኛ ትውልድ ቁልፍ ጉዳይ ሊሆን ይገባል በሚል ባሰፈሩት ጽሑፍ ስለ ኒውክሌር መሳሪያና ስለሚያደርሰው ጉዳት በሰፊው አብራርተዋል። እርሳቸው እንዳሉት የኒውክሌር ጦርነት የሚያስከትለው መዘዝ አስከፊ ነው። የሰው ልጅ እንዲህ ያለውን አደጋ ለመቀነስ ብዙ ተጨማሪ ጥረቶች እንደሚያስፈልጉ ብዙዎች ያምናሉ። አንድ የኒውክሌር ጦር መሳሪያ መፈንዳት የሚፈጥረው ድንጋጤና ሙቀት በሚሊዮን የሚቆጠሩ ሰዎችን ሕይወት ወዲያውኑ ሊቀጥፍ ይችላል። ከኒውክሌር ጦርነት በኋላ የሚደርሰው ውድመት ግን የበለጠ እንደሆነ ይታመናል። ለዚህም የመጀመሪያው ምክንያት ኒውክሌር ሲወድቅ የሚፈጥረው ጉዳት ነው። የሬዲዮ አክቲቭ ብናኝ ከሚፈነዱ ቦምቦች ወደ ከባቢ አየር ይወጣል። እናም ከወደቁባቸው የዓለም ክፍሎች ላይ ተሰራጭቶ ገዳይ የሆነ ጨረር ይፈጥራሉ ይባላል። ሁለተኛው ምክንያት ብዙም አይታወቁም የሚሉት ማክስ ሮዘር፣ ነገር ግን ይህ መዘዝ የኒውክሌር ጦርነትን ተከትሎ የሚመጣው ዓለም አቀፍ ረሃብ አሁን በጣም አሳሳቢው የኒውክሌር ጦርነት መዘዝ እንደሆነም ይታመናል ሲሉ ይናገራሉ። በኒውክሌር ሚሳኤሎች የተጠቁ ከተሞች በከፍተኛ ፍጥነት ይቃጠላሉ፣ የራሳቸውን የንፋስ ስርዓት ይፈጥራሉ። የእሳት አውሎ ንፋሱ ከሚያቃጥለው ከተማ በላይ ያለው ሞቃት አየር ወደ ላይ ይወጣል። ይህም ከሁሉም አቅጣጫ በሚሮጥ አየር ይተካል። አውሎ ንፋሱ እሳቱን ያበረታታል፣ ከፍተኛ ሙቀትም ይፈጥራል። ከዚህ የእሳት አውሎ ንፋስ ትልልቅ የጭስና ጥቅርሻ አመዶች ከሚቃጠሉ ከተሞች በላይ ይወጣሉ። እዚያም በፕላኔቷ ዙሪያ በመሰራጨት የፀሐይ ብርሃንን ያግዳል። በዛ ትልቅ ከፍታም ከደመና በላይ ዝናብ ሳይዘንብ እዚያው ለዓመታት ይቆያል። ፕላኔቷን በማድረቅና በማቀዝቀዝ ሰማዩን ያጨልማል። ማክስ ሮዘር በኒውክሌር ጦር መሳሪያዎች ምክንያት የሚደርሰው ውድመት በጦር ሜዳ ውስጥ ብቻ አይወሰንም። የኒውክሌር ጦርነት አጥቂውን ጨምሮ ሁሉንም አገሮችን እንደሚያወድምም ይናገራሉ። ዓለም አቀፋዊ ውድመት የኒውክሌር ጦርነትን በጣም አስፈሪ ያደርገዋል። ለዚህም ነው አብዛኛውን ጊዜም የኒውክሌር ጦር መሳሪያዎች ለጦርነት የማይውሉት። ምክንያታቸው ደግሞ ኒውክሌር በቢሊዮኖች የሚቆጠሩ ሰዎችን ይገድላልና ነው። የኒውክሌር ፍንዳታዎች ሙቀትና ጨረሮችን በማስከተል ከፍተኛ ጉዳት ሊያስከትሉም ይችላሉ። የኒውክሌር መሳሪያዎች አንድ ግለሰብ ከሚሸከመው ትንሽ ተንቀሳቃሽ መሳሪያ እስከ ሚሳኤል ይደርሳሉ። የኒውክሌር ፍንዳታ ከጥቂት ደቂቃዎች ማስጠንቀቂያ ጋር ወይም ያለ ማስጠንቀቂያ ሊፈጠር ይችላል። ሲወድቅ የሚፈጠረው ከፍተኛው የጨረር መጠን ፍንዳታው ከተከሰተ በኋላ ባሉት የመጀመሪያዎቹ ሰዓታት ውስጥ በጣም አደገኛ ነው። ከኒውክሌር ፍንዳታ ጋር የተያዙ የብርሃን ፈንጣቂዎች አንድ ደቂቃ ባነሰ ጊዜ ውስጥ ብቻ ጊዜያዊ አይነ ስውርነትን ሊያስከትሉ ይችላሉ። ከፍንዳታው ብዙ ማይል ርቀው በሚገኙ ሕንፃዎች በሚኖሩ ሰዎች ላይ ሞትና የአካል ጉዳት ሊከተልም ይችላል። የሚለቀቀው ጨረር የሰውነት ሴሎችን ሊጎዳም ይችላል። ከፍንዳታው የሚወጣው ኤሌክትሮማግኔቲክ ፐልስ ብዙ ማይል ርቀት ላይ የኤሌክትሪክ ኃይል መሳሪያዎችን ይጎዳል። ለኒውክሌር ጨረር የተጋለጡ ሰዎች በቀሪው የህይወት ዘመናቸው ሁሉ ለካንሰር የተጋለጡ ናቸው። በሂሮሺማና በናጋሲኪ ያሉ ልዩ ሆስፒታሎች ከ10 ሺህ በላይ በይፋ ከታወቁት ፍንዳታዎች የተረፉ ሰዎችን የሕክምና እርዳታ ሰጥተዋል። በዚህ ቡድን ውስጥ አብዛኛው የሞት ምክንያት በካንሰር ነበር። ቀይ መስቀል እንዳስታወቀው በጨረር የተጋለጡ የሉክሚያ ደረጃዎች ከፍንዳታው በኋላ ባሉት 10 እና 15 ዓመታት ውስጥ ከ4 እስከ 5 እጥፍ የተለመዱ ደረጃዎች ነበሩ። ታዲያ ይህንን ጅምላ ጨራሽ መሳሪያ ለማስወገድ ብዙ ጥረት ቢደረግም አሁንም ሀያላን ሀገራት የአቅማቸው መለኪያ እያደረጉት ይገኛሉ። እርስ በርስም በዚህ ዙሪያ ሲወነጃጀሉ ይሰማሉ። የተባበሩት መንግስታት ድርጅትም ይህንን መሳሪያ ለማስወገድ እየሞከረ ይገኛል። ዓለም አቀፋዊ የኒውክሌር ጦር መሳሪያ ማስፈታት ከተባበሩት መንግስታት ድርጅት እጅግ ቀደምት ግቦች መካከል አንዱ ነው። የአቶሚክ ኢነርጂ ኮሚሽንን ያቋቋመው በ1946 የጠቅላላ ጉባኤው የመጀመሪያ ውሳኔ ርዕሰ ጉዳይም ነበር። የኒውክሌር ኃይልን ለመቆጣጠርና የአቶሚክ መሳሪያዎችንና ሌሎች ዋና ዋና የጦር መሳሪያዎችን ለማስወገድ ልዩ ሐሳቦችን የማቅረብ ስልጣን ነበረው። የተባበሩት መንግስታት ድርጅት የኒውክሌር ጦር መሳሪያ ማስፈታትን ለማራመድ በሚደረጉ በርካታ ዲፕሎማሲያዊ ጥረቶች ግንባር ቀደም ነው። በ1959 አጠቃላይ ጉባኤው ሙሉ በሙሉ ትጥቅ የማስፈታትን ዓላማ አጽድቋል። በ1978 ትጥቅ ለማስፈታት የተደረገው የመጀመሪያው የጠቅላላ ልዩ ጉባኤ የኒውክሌር ጦር መሳሪያን ማስፈታት ቀዳሚ ዓላማ መሆን እንዳለበት የበለጠ እውቅና ሰጥቷል። እያንዳንዱ የተባበሩት መንግስታት ዋና ጸሐፊዎችም ይህንን ግብ ለማስፈጸም በንቃት አበረታቷል። ሆኖም ዛሬም ወደ 13080 የኒውክሌር ጦር መሳሪያዎች በመላው ዓለም አሉ። በሚገርም ሁኔታ እንዲህ አይነት የጦር መሳሪያ ያላቸው ሀገሮች የኒውክሌር ጦር መሳሪያዎቻቸውን ለማዘመን ጥሩ የገንዘብ ድጋፍ ያለው የረጅም ጊዜ እቅድ አላቸው። ከዓለም ሕዝብ ውስጥ ከግማሽ በላይ የሚሆነው
አሁንም የሚኖረው እንዲህ አይነት መሳሪያ ባላቸው ወይም የኒውክሌር ጥምረት አባል በሆኑ ሀገሮች ነው። ቻይና፣ ፈረንሳይ፣ ሩሲያ፣ አሜሪካና ዩናይትድ ኪንግደምን ጨምሮ 191 ሀገራት የኒውክሌር ጦር መሳሪያን ለሌሎች ሀገራት አሳልፈው ያለመስጠት ስምምነት የፈረሙ ሀገራት ስለመሆናቸውም ይነገርላቸዋል።